ሞገስ እንግዲህ በጣም አስጊ ሁኔታ ላይ ነው ማለት ነው። በካሊብ ግብረ አበሮች ተተኩሶበት እንግዲህ በሞትና በህይወት መካከል ነው ያለው ማለት ነው። ብሩክም እንግዲህ ካለበት ቦታ ተገኝቶ ያው በኃይለኛ ኦፕሬሽን በኃይለኛ ተኩስ እንግዲህ ብሩክን ከዛ ቦታ ሊያስወጡ ሲሉ ወደ መድብል የተተኮሰውን ጥይት መድብልና ብሩክን ከሚመታ በማለት ሞገስ እራሱን አሳልፎ ወደ ጥይቱ በመስጠት እንግዲህ ኩላሊቱ አካባቢ ነው የተመታው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም ምሳሌ ክፍል 103ን ይዤላችሁ ቀርብ ያለው ማለት ነው። በጣም የሚያስደስትና በዛው ልክ ደግሞ በጣም የሚያሳዝን ነገር አለው የዛሬ ክፍላችን ማለት ነው። ሞገስ እንግዲህ መድብል ላይ የተተኮሰውን ጥይት ወደ ሞገስ በመሄድ ሞገስን ጎድቶታል ማለት ነው። ሞገስ እንግዲህ ሊተርፍም ላይተርፍም ይችላል። እንግዲህ አብዛኞቹ ሞገስ መሞት የለበትም እያሉ ኮመንት እየጻፉ ይገኛሉ ማለት ነው። እንግዲህ በኃይለኛ ኦፕሬሽን በኃይለኛ ድብድብ ብሩክ ያለበት ቦታ ታውቆ እንግዲህ በአካል አግኝተው ብሩክን ለማስመለጥ ብሩክ እንግዲህ እግሩና እጁ ታስሮ በጣም በስቃይ ውስጥ ያለ ይመስል ነበረ። እንግዲህ በዛ ሰዓት ብሩክ ምንም መናገርም አይችልም፣ ምክንያቱም በድብደባ በጣም ተጎድቷልና እንግዲህ መድብል ወንድሜን ያገኘው በማለት በደስታ እያለቀሰ አቅፎት ከዛ በኋላ ሞገስን ጠርቶ የታሰረውን ሞገስ ፈቶ ለሁለት ተሸክመው በሚሄዱበት ሰዓት ቀጥታ የካሌብ ዘበኞች ወይም ግብረ አበሮች ብሩክን ለማስወጣት የሚጥሩትን ወደ መድብል ሊተኩሱ ሲሉ ሞገስ ዞር ብሎ በማየት መድብልም ብሩክም አይተከስባቸውም በማለት እራሱን አሳልፎ ደረቱን ሲሰጥ ወደ ኩላሊቱ አካባቢ ነው የመቱት ማለት ነው። በዛው ልክ ደግሞ እንግዲህ የመድብል ጓደኛም ያው የተከሰው ሰውዬም እሱም ተኩሶ እሱንም ያው ወድቋል ማለት ነው፣ ተሰናውቷል ማለት ነው። በጣም የሚያሳዝነው እንግዲህ ሞገስ ለጓደኛው ሲል ያደረገው መስዋዕትነት በጣም ትልቅ ነገር ነው። እንግዲህ ሞገስ መሞት የለበትም፣ ምክንያቱም የጓደኛው ሲል የጓደኛው ያደረገው መስዋዕትነት በኋላ እንግዲህ ብሩኬ ራሱን በደንብ እንትን ሲል በጣም ስለሚጸጸት ሞገስ ምንም መሆን የለበትም። በዚሁም ልክ ደግሞ የመድብል ጀግንነት፣ ምክንያቱም ሞገስ የጭንቅላት ጥበብ እንጂ የጉልበት ኃይል የለውም እና በዚህም ልክ ሊያበረታታው የቻለው መድብል ነው። እንደ መድብል አይነት ጀግናም ሰው እንግዲህ ያስፈልጋል ማለት ነው በሀገራችን ላይ እና መድብል አጠንክሯቸው ነበረ በዚህ አይነት ብሩክን ሊያገኙት የቻሉት። ነገር ግን መድብል እንደ ሞገስ በጭባጫ ቢሆን ኖሮ ብሩክን ሊያገኙት አይችሉም ነበረ። ምክንያቱም በዚህ በፊት ሞገስ በብዙ ጊዜ ዝናን ሲያንበጫብጨው ነበረ። አሁን ግን ከመድብል ከተጨመረ በኋላ ወንድነት ወጥቶት ጥበብ ተላብሶ እንግዲህ ለወንድሙ ለጓደኛው ለልጅነት ጓደኛው ለብሩኬ መስዋዕት ሊከፍል እንግዲህ ያው በስተመጨረሻም ተተኩሶበታል ማለት ነው። ይሄ ነገር እንደሚተከስ መድብልም ከዚህ በፊት ተናግሮ ነበረ። ምናልባት አንዳችን ልንሞት እንችላለን፣ ነገር ግን ከምሞቱት ውስጥ እኔ መጀመሪያ ያድርገኝ፣ እናንተ ሳትሆኑ እኔ ልሞት ነበር ያለው መድብል ለወንድሜ ስል እያለ ብዙ ጊዜ በተደጋጋሚ ይናገር ነበረ። ነገር ግን ሞገስ ችግር የለውም፣ ማናችንም ብንሆን ለኔ የምንለው ነገር የለም፣ የምናደርገው እኔም ለጓደኛዬ ለብሩኬ ነው፣ አንተም ለወንድምህ ለብሩኬ ነው። ስለዚህ ማናችንም ብንሞት አይቆጭም፣ መጀመሪያ ብሩኬ ይትረፍ እንጂ ብሎ ነበረ። ሞገስም ብሩኬ ብቻ እናግኘው እንጂ ለልጁ እናብቃው በማለትም በተደጋጋሚ ሲነጋገሩበት ነበረ ይሄ ነገር። ነገር ግን ያው የተባለው አልቀርም እና ዛሬ እንግዲህ ሞገስ ላይ ተተኩሶ ሞገስ እንግዲህ በህይወት ይኖር ወይስ ይሙት የሚለው በጣም አሳሳቢ ነው። ይህ ነገር እንደሰማች እንግዲህ ሉላ ምን ትሆን ይሆን? ሉላ በጣም ጭንቅ ውስጥ ነበረች ሰሞኑ። በዚህ ነገር እነሱ ስለተጠመዱ ምናልባት ይሞትብኝ ይሆን
የምወደው አጣ አይሆንም እያለች ሉላም ሁሌ ጭንቅ ላይ ነበረች። አሁን እንግዲህ ተመቷል በጥይት ስትባል ምን ይውጣት ይሆን? በጣም ከባድ ነው። እናንተም በሷ ቦታ ሆናችሁ ብታስቡት ነገሮች በጣም ይከብዳሉ። እንግዲህ ምንም እንዳይሆን ብለን እንጸልያለን ማለት ነው። ብሩክ ግን በጣም ደክሟል፣ ዱላ በዝቶበታልና እንደው አሁን ቤት ቢገባስ ልጁን ያስታውሳት ይሆን? ልጁስ እንደዚህ ስታየው አይምሮዋ ላይ ምን ይሰማት ይሆን? በጣም ከባድ ነው። እሱም እንግዲህ ይህንን ሁሉ ስቃይና ይህንን ሁሉ መከራ ያየው ለአንድ ለልጁ ሲል ነው። ምክንያቱም እኔ ልሞች ችግር የለም ልጄ ትኖርልኝ በማለት ነው። የአባትነት ጥግ የሚያሳይ ተግባር ነው እያሳየ የነበረው ማለት ነው። እንግዲህ ብሩክ ከዛ ቦታ ከወጣ የካሌብና የዝና ስራ እንግዲህ ሙሉ ለሙሉ ይጋለጣል ማለት ነው። እነሱም ይሄ ሁሉ የሚያደርጉት ስራቸው እንዳይጋለጥባቸው ስለሚፈልጉ ነው ይህን ያክል ስቃይና መከራ የሚያደርሱት። ነገር ግን ብሩክ ከዛ ቦታ ከወጣ በኋላ የዝና ተስፋ መቁረጥና የካሌብ ተስፋ መቁረጥ እንግዲህ ያሳየን ማለት ነው። ምክንያቱም ዝናም ጉራኛ ሲጎረር ነበረ። ካሌብም እንግዲህ እኔ ብቻ ነኝ የማውቀው እኔ ነኝ ባለተግባር እያለም ይዝት የነበረው እንግዲህ ዛሬ በመድብል እጅ ውርደቱን ይከናነባል ማለት ነው። እና ውድ ቤተሰቦቼ እንግዲህ ምሳሌም አባቴ መቼ ይመጣል እያለችም ሁሌ ለቅድስት እያስጨነቀቻት ትገኛለች። ከዛ እንግዲህ ዛሬም ቅድስትዬ አባዬ መቼ ነው የሚመጣው እያለችም ስትጠይቃት ነበረ። ቅድስትም እንግዲህ ይመጣል ስትላት የሚመጣው ግን ከመሀሌት ነው ወይ በማለትም ጠየቀቻት። እሺ እሷ እኔ እንጃ ልትመጣም ላትመጣም ትችላለች ስትላት አይ አባዬ እኮ ይዟት ነው የሚመጣው እያለች ነበረ። እሺ እሷ ከመጣች እማዬ ትያታለሽ ወይ በማለትም ቅድስት ጠየቀቻት። ምሳሌም አዎ አባዬ ይዟት ከመጣ እማዬ እላታለሁ በማለት ስትመልስላት ቅድስት ተበሳጨች። እንዴ አንቺን ነው እማዬ የምልሽ አላልሽኝም እንዴ ስትላት አዎ አንቺንም እማዬ ልሻለሁ ብዬሻለሁ በማለት እና እኔንም እማዬ እሷንም እማዬ ትያለሽ እንዴ? እኔ በቀደምም አናደሽኛል እዚህ መታ በታሰረችበት ሄደሽ አቀፍሻት በማለት ቅድስት ለምሳሌ ጠየቀቻት። ምሳሌም አሳዝናኝ እኮ ነው ምን ላድርግ በማለትም እንግዲህ የእንጀራ እናቷ ማህሌት ጨካኝ ናት። ምሳሌ ግን ወደ አርሮህ ነው ልክ እንዳባቷ ማለት ነው። አልጨከነችባትም። እንግዲህ ዛሬም ብትመጣ እማዬ ብዬ እቀበላታለሁ በማለት ነበረ ምሳሌም ለቅድስት የነገረቻት። ነገር ግን ቅድስት ደስ አላላትም። ምሳሌ ለማህሌት እማዬ ብላ መጥራቷ ደስ አላላትም። እና ውድ ቤተሰቦቼ እንደው ሞገስ እንዳይሞት ብላችሁ እናንተም ዱዓ አድርጉ ማለት ነው። ብሩክም በሰላም ከልጁ ከቅድስት ከምትወደው ከቅድስትም ያገናኘው ብላችሁ ዱዓ አድርጉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። ሰላም ሁኑልኝ።